ብርህን በባንክ ከምታስቀምጠው ወርቅ ገዝተ ብታስቀምጥ የብር የመግዛት ዋጋ አብሮ ስለሚጨምር ሀብትህ አይቀንስም። ሰላም፣ ይህ መረጃ እጅግ በጣም ጠቃሚና ወሳኝ እንደሆነ አስባለሁ። የኢንቨስትመንት ወርቅ ማለት ምን ማለት ነው? ስንት ካራት ነው ለኢንቨስትመንት ምቹ የሚሆነው? ከዚህ ጋር ተያይዞ ምን አይነት ምክሮችን ማወቅ ይኖርብናል የሚለውን በዚህ ቪዲዮ የማስመለክታችሁ ይሆናል። የትም እንዳትሄዱ። ቪዲዮን በላይክ ጀምሩት። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጉን አትርሱ። እንቀጥላለን። ቀጥታ የምንሄደው ለኢንቨስትመንት ወርቅ የሚሆነው ምንድን ነው? ወይም ደግሞ ለኢንቨስትመንት የሚሆን ወርቅ ስንል ምን ማለታችን ነው የሚለውን ይሆናል። ከጌጥ ይልቅ የሀብትን ዋጋ ጠብቆ ለማቆየት የሚጠቅም ወርቅ የኢንቨስትመንት ጎልድ ይባላል። ይህ አይነቱ ወርቅ በዓለም አቀፍ ገበያ ቡሊየን ተብሎ ነው የሚጠራው። ለምንድን ነው የሚመረጠው ስንል እዚህ ጋር ሶስት የምናነሳቸው ዋና ዋና ምክንያቶች አሉ። የመጀመሪያው የስራ ዋጋ ወይም ደግሞ ሜኪንግ ቻርጅ የሚባለው የለበትም። ጌጣጌጥን በምትገዙበት ሰዓት ለዲዛይን እና ለድካሙ ለሌበር ኮስት ከወርቁ በተጨማሪ ይከፍላሉ። ሲሸጡ ግን ያ ዋጋ አይታሰብላችሁም። ይህንን መርሳት የለባችሁም። በኢንቨስትመንት ወርቅ ላይ ግን የሚከፍሉት ለንጹህ ወርቁ ብቻ ነው። የገዙትን መልሰው ሲሸጡ የሚያጡት ምንም አይነት ነገር የለም። በወቅቱ ገበያ ተንተርሶ መግዛት እንደቻሉት ሁላ መሸጥም ይችላሉ ማለት ነው። ይሄ ልዩ ያደርገዋል። ሌላው ደግሞ ከፍተኛ ጥራት ያለው ወርቅ ነው። የኢንቨስትመንት ወርቅ የሚባለው ማለት ነው። ብዙ ጊዜ ሳይሆን ሁልጊዜም 24 ካራት መሆን አለበት። አብዛኛውን የኢንቨስትመንት ወርቅ 24 ካራት ወይም ደግሞ 99.9 ንጹህ ወርቅ ነው። ይህ ደግሞ በየትኛውም ዓለም ዘንድ ተቀባይነቱ ከፍተኛ ነው። ሶስተኛ ቅድም ካልኳችሁ ጋር ተመሳሳይነት አለው። ቀላል ሽያጭነት አለው። ድንገት ገንዘብ ቢያስፈልጋችሁ የኢንቨስትመንት ወርቅን ማንኛውም ወርቅ ቤት ያለ መንገላታት በወቅታዊው የገበያ ዋጋ ትገዙታላችሁ ማለት ነው። ለኢንቨስትመንት ሀብትን ለማከማቸት ማለት ነው ተመራጩና ብቸኛው ምቹ ወርቅ 24 ካራት ወርቅ ነው። እንደነገርኳችሁ ንጽህናው ከፍተኛ ነው። የስራ ዋጋ ወይም ደግሞ ሌበር ኮስት አይታሰብላቸውም። ለምን ካላችሁኝ ደግሞ ዲዛይን ስለሌላቸው ማለት ነው። ሙሉ ዋጋውን የገዛችሁበትን ማስከበር የሚችል ብቸኛ የካራት አይነት ነው። ለምሳሌ 18 ካራት ብትሸጡት የስራ ዋጋ ሊቀንስባችሁ ይችላል። የሚገዛው 24 ካራት ግን በወቅቱ የዓለም አቀፉ የወርቅ ዋጋ ተሰልቶ ሙሉውን ዋጋ ያወጣላችኋል ማለት ነው። ሌላው ደግሞ እንደነገርኳችሁ ዓለም አቀፍ የሆነ ተቀባይነትም አለው። ቀጥለን የምንመለከተው ደግሞ እነዚህ 24 ካራት ወርቆች በዓለም አቀፍ ትልልቅ ሱቆች ይገኛሉ፣ እንደያላችሁበት አካባቢ ማለት ነው። በአዲስ አበባ በፒያሳ ግን የት ቦታ እንደሚገኙ ወደ 5 የሚጠጉና ወደ 6 የሚጠጉ ወርቅ ቤቶች ስማቸውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቪዲዮውን ጠቃሚ ነው ካላችሁ ተመሳሳይ የሆኑ ጠቃሚ የሆኑ መረጃዎችም ይዤላችሁ እንድቀርብ ላይክ በማድረግ እንዲሁም ደግሞ አዲስ ከሆናችሁም ሰብስክራይብ ማድረጋችሁን አትርሱ። ፒያሳ 24 ካራት ወርቅ የሚገኝባቸው ታማኝ ቦታዎች። ለኢንቨስትመንት የሚሆን 24 ካራት ወርቅ በምንገዛበት ሰዓት የጥራት ማረጋገጫ ሰርተፊኬት የሚሰጡና ስም ያላቸው ቤቶች ላይ ማተኮር ይገባል። የኢትዮጵያ የወርቅና የጌጣጌጥ መገበያ ማዕከል በፒያሳ ዋናው ጎዳና ላይ የሚገኙት ትላልቅና አንጋፋ ቤቶች የ24 ካራት ወርቅ ጡቦችን ወይም ደግሞ ጎልድ ባርንና ሳንቲሞችን ያቀርባሉ። ከነዚህ መካከል የመጀመሪያው ናዝሬት ወርቅ ቤት ነው። ናዝሬት ወርቅ ቤት ለኢንቨስትመንት የሚሆን ወርቅን
በማቅረብና በማንኛውም ሰዓት መልሶ በመግዛት ረገድ ትልቅ እምነት ካላቸው ቤቶች አንዱ ነው። ሁለተኛው ደግሞ አረብ ወርቅ ተራ ነው። እዚያ አካባቢ ያሉ የጅምላ አከፋፋዮች ያልተሰራውን ቡሊን የሚለውን ወርቅ ያቀርባሉ። ተመራጭም ነው። ነገር ግን እዚህ ጋር ስንገዛ የላብራቶሪ ምርመራ ወይም ደግሞ ኤክስሬይ ቴስት ተደርጎለት ንጽህናው የተረጋገጠ መሆኑን ማየት አለባችሁ። ይህንን እንዳትዘነጉት። ሶስተኛው ደግሞ ብርሃን ወርቅ ቤት የሚባለው ነው። ብርሃን ወርቅ ቤት በተለይ ለኢንቨስትመንት የሚሆኑ የወርቅ ሳንቲሞችን በማቅረብ ይታወቃሉ። አራተኛ ኤደን ወርቅ ቤት በተለይ ለሰርግ የሚሆኑ ዘመናዊና ዲዛይን ያለባቸው ስማችሁን ሁላ አስቀርጻችሁ ልሰሩበት ሊሰራላችሁ የሚችልበት የወርቅ ቤት ነው። ከዚህ ጋር ተያይዞ ኤደን ወርቅ ቤት ስማቸው ከሚነሳ የወርቅ ቤቶች መካከል ይጠቀሳል። ሌላኛውና አምስተኛው ደግሞ ሸገር ወርቅ ቤት ነው። ለየት ያሉና ከውጭ የሚገቡ ኢምፖርትድ የሆኑ የዱባይ የጣሊያን ወርቅ ዲዛይኖችን በብዛት የሚያቀርቡ ናቸው። ሸገር ወርቅ ቤት። ስድስተኛ ወርቅ ቤት የምንመለከተው ደግሞ አልሚን ወርቅ ቤት ነው። በታማኝነት እንዲሁም ደግሞ ጥራት ባለው አሰራር በብዙዎች ዘንድ ይወደዳሉ። አልሚን እንግዲህ የነገርኳችሁ ወደ 6 የሚሆኑ ወርቅ ቤቶች የነገርኳችሁን የወርቅ አይነት በከፍተኛ ደረጃ ማለት ይቻላል በጥሩ በታማኝነትና ስማቸውን ዝናቸውን ጠብቀው ወርቅን የሚያቀርቡ ወርቅ ቤቶች ናቸው። በተለይ እንደነገርኳችሁ ለኢንቨስትመንት የሚሆን ወርቅን መግዛት በምትፈልጉበት በማንኛውም ሰዓት ላይ እዚህ ላይ የጠቀስኩላችሁን መረጃ ይዛችሁ ሄዳችሁ ከነሱ ጋር ማግኘት ትችላላችሁ ማለት ነው። መሸጥም ብትፈልጉ እንደነገርኳችሁ የሌበር ኮስት ወይም ሜኪንግ ቻርጅ አይነሳም። እንደውም ከገዛችሁበት ዋጋ ከፍ ባለ ዋጋ እንደሚገዟችሁ ምንም ጥርጥር የለኝም። ለምን ካላችሁኝ ደግሞ በአሁን ሰዓት ላይ በተለይ ደግሞ ከቅርብ ጊዜ ወዲህ ከዚህ ከ4 እና ከ5 ወራት ወዲህ ወርቅ በከፍተኛ ደረጃ ጭማሪ ላይ ነው ያለው። ምናልባት የገዛችሁት ጥሬ ወርቅ ወይም ደግሞ ጎልድ ባር ከ5 እና ከ6 ወራት በፊት እንዲሁም ደግሞ ከዓመት በፊት የገዛችሁት ከሆነ ምንም ጥያቄ የለውም በጥሩ ዋጋ እንደገዛችሁት ይታወቃል። ስለዚህ አሁን ሊያወጣላችሁ የሚችለው ከፍተኛ የሆነ ዋጋ ስለሆነ እናንተ ተጠቃሚ የማትሆንበት ምንም ምክንያት የለም ማለት ነው። ስለዚህ እነዚህን የጠቀስኩላችሁን ወርቅ ቤቶችን ሄዳችሁ ተጨማሪ የሆነ ማብራሪያም ከነሱ ማግኘት ትችላላችሁ ማለት ነው። እንደነገርኳችሁ ግን በምትገዙበትም ሆነ በምትሸጡበት ሰዓት ላይ እዚህ ቻናልም ከወርቅ ጋር የተያዙ መረጃዎች አሉ እጅግ በጣም ጠቃሚ። ካራትን እንዴት እንደምንለይ እንዲሁም ደግሞ እንዴት ነው ትክክለኛ ካልሆነ ወርቅ መለየት የምንችለው የሚል ቀላል ከሆኑ ምሳሌዎች ጋር የቀረቡ ቪዲዮዎች አሉ። እነሱን እንድትከታተሉ እጋብዛለሁ። ለዛሬ ያስኩላችሁ የኢንቨስትመንት የሚሆን ወይም ደግሞ ያልተሰራ ወርቅን የተመለከተ መረጃችንን በዚሁ አብቅተናል። በሌላ ተመሳሳይ ቪዲዮ እስከምንገናኝ ላይክ ያላደርጋችሁ ላይክ አድርጋችሁ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቤተሰቡ ናችሁ። በተመሳሳይ መሰል የሆኑ መረጃዎችን እንዲደርሳችሁ እንዲሁም የደውል ምልክቷን በመጫን አብራችሁን ሁኑ። በያላችሁበት ሰላም።